ጌታ ይመስገን ክብር ለኢየሱስ ይሁን እንደገና አጨብጭቡ ክብር ለኢየሱስ ይሁን ኢየሱስ ጌታ በእግሮቻችን ንቁምና ከእግዚአብሔር ቃል አንብበን ዛሬ የምንካፈለውን እግዚአብሔር ቃል መጽሐፍ ቅዱሳችን ሁለተኛ ጴጥሮስ ምዕራፍ 3 እናወጣለን አጠገባችሁ ያለው ሰው ደህና ነው ወይ በሉት ኢየሱስ ጌታ ነው ምዕራፍ 3 ሁለተኛ ጴጥሮስ ምዕራፍ 3 እኔ በድሮ ትርጉም አነባዋለሁ በጌታ ስም አነባለሁ ወዳጆች ሆይ አሁን የምጽፍላችሁ መልእክት ይህች ሁለተኛይቱ ናት በቅዱሳን ነቢያትም ቀድሞ የተባለው ቃል በሐዋርያቶቻችን ያገኛችኋትን የጌታን የመድኃኒታችን ትእዛዝ እንድታስቡ በሁለቱ እያሳሰቧችሁ ቅን ልቦናችሁን አነቃቃለሁ በመጨረሻም ዘመን እንደራሳቸው ምኞት የሚመላለሱ ዘባቾች በመዘበት እንዲመጡ ይህንን በፊት ወቁ እነርሱ የመምጣቱ የተስፋ ቃል ወዴት ነው አባቶች ከሞቱበት ጊዜ ከፍጥረት መጀመሪያ ይዞ ሁሉ እንዳለ ይኖራል ይላሉ ሰማያት ከጥንት ጀምሮ ምድርም በእግዚአብሔር ቃል ከውሃ ተጋጥሞ በውሃ መካከል እንደነበሩ ወደው አያስተውሉምና በዚህም ምክንያት ያን ጊዜ የነበሩ ዓለም በውሃ ሰጥሞ ጠፋ አሁን ያሉ ሰማያትና ምድር ግን በእግዚአብሔርን የሚያመልኩት ሰዎች እስከሚጠፉበት እስከ ፍርድ ቀን ድረስ ተጠብቀው በዚያ ቃል ለእሳት ቀርተዋል እናንተ ግን ወዳጆች ሆይ በጌታ ዘንድ አንድ ቀን 1000 ዓመት 1000 ዓመትም እንደ አንድ ቀን እንደሆነ ይህን አንድ ነገር አትርሱ ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለናንተ ይታገሳል የጌታው ቀን ግን እንደ ሌባ ሆኖ ይመጣል በዚያ ቀን ሰማያት በታላቅ ድምጽ ያልፋሉ የሰማያት ፍጥረት በትልቅ ትኩሳት ይቀልጣሉ ምድርም በእርሷ ያለው የተደረገው ሁሉ ይቃጠላል ይህ ሁሉ እንዲህ የሚቀልጥ ከሆነ የእግዚአብሔርን ቀን መምጣት እየተጠባበቃችሁና ያስቸኩላችሁ በቅዱስ ኑሮ እግዚአብሔርን በመምሰል እንደምን ልትሆኑ ይገባችኋል በዚያን ቀን ሰማያት ተቃጥለው ይቀልጣሉ የሰማይም ፍጥረት በትልቅ ትኩሳት ይፈታል ነገር ግን ጽድቅ የሚኖርባት አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን ኢየሱስ ጌታ ነው ቁጥር 14 ስለዚህ ወዳጆች ሆይ ይህን እየጠበቃችሁ ያለ ነውርና ያለ ነቀፋ ሆናችሁ በሰላም በእርሱ እንድትገኙ ትጉ የጌታችንም ትዕግስት መዳናችሁ እንደሆነ ቁጠሩ ይላል ክብር ለኢየሱስ ይሁን አርዕስት ፈለኩለትና ይህን ወቁ በሚል ሐሳብ እንከፋፈላለን ይሄ የጴጥሮስ መጽሐፍ እንደምታውቁት ለተበተኑት ሰዎች የተጻፈ መጽሐፍ ነው በተለያየ አካባቢ ተበትነው የሚኖሩ ከኢየሩሳሌም ርቀው የሚኖሩ በደረሰባቸው መከራ ዘመኑ ኔሮ ወደ ስልጣን የመጣበት ዘመን ነውና ከባድ የሆነ መከራ በላያቸው ላይ ተጫነባቸው ስለሆነ ከዚህ መከራ ሽሽት ተበትነው ያሉ ሰዎች ናቸው ቢበተኑም ግን ደግሞ እግዚአብሔር ዛሬ ጧት እንደጸለየ ነው በተበተኑት እግዚአብሔር ይሰራ ነበር እግዚአብሔር አብሯቸው ነበር ችግር ብቻውን ችግር አይደለም ብለን ዛሬ ማለዳ ስንጸልይ ነበር በችግር ውስጥ የሚገለጥ የእግዚአብሔር እድል አለ ተበተኑ ሐዋርያ ሥራ ምዕራፍ 8 ላይ ታዩታላችሁ ተበተኑ ይላል ግን እየዞሩ ይሰብኩ ነበር ይላል ኢየሱስ ጌታ ነው እና መጽሐፍ ቅዱሳችን እንደዛ ነው የሚያስቀምጥና እነኚህ ሰዎች ተበተነው ባሉበት ከዋናዎቹ ርቀው ስላሉ ተበትናችሁ ስትኖሩ ደግሞ ብዙ የሚያጋጥማችሁ ነገር ስላለ ኢንከሬጅ ለማድረግ ለማበረታታት ሐዋርያዊ ጽሑፍን የጻፈላቸው ልክ ይሄ ክፍልና ሁለተኛ ጢሞቴዎስ አንድ የሚያመሳስላቸው ነገር አለ ሁለቱም ከድንኳን ሊወጡ ሲሉ የጻፉት ጽሑፍ ነው
ጴጥሮስ ሊሞት ከዚህ ምድር ከዚህ ድንኳን ሊወጣ የመጨረሻው ደብዳቤ ልክ ጳውሎስ ሁለተኛ ጢሞቴዎስ ከዚህ ምድር ከዚህ ድንኳን ሊወጣ ወደ ጌታ ሊሄድ የተዘጋጀ የመጨረሻ ጽሑፍ ነውና አንድ ሰው የሞት አፋፍ ላይ ሲሆን የሚጽፈው ነገር ሲሪየስ ነገር ነው ሁሉ ቦታ አይሄድም ማለት በቃ ነገራችሁን ሰብሰብ አድርጋችሁ ዋናና መሰረታዊ የሆነ ነገር ሰዎቹ ጋር ቢቀርላቸው ከዛ በኋላ ያለው ህይወታቸው ሰብስቦ አላማ ይዘው ይኖሩበታል የሚለውን ሰብሰብ አድርጎ የጻፈበት ክፍል ነው ስለዚህ በጣም ሲሪየስ መጽሐፍ ነው ማለት ነውና ጴጥሮስ ቁጥሯ 3 ነች 3 ምዕራፍ ነች ግን ብዙ ነገር ነው የታጨቀበት ውስጡ ማለት ነው እና ይሄ ጴጥሮስ የጻፈው ጽሑፍ ላይ ምዕራፍ 3 ላይ በጣም ጊዜ ወስዶ የሚያወራው ስለ ሰከንድ ካሚንግ ነው በመካከላቸው ደብዳቤውን አንደኛ ጴጥሮስ ሁለተኛ ጴጥሮስ ታዩ የተጻፉበት ምክንያቶች አላቸው በመካከላቸው ሐሰተኛ አስተማሪዎች አሉ ሰርገው የገቡ አሉ የህዝቡን መሰረት ሊንዱ የሚንቀሳቀሱ አሉ እነሱ ብቻ አይደሉም በመካከላቸው ሐሰተኛ አስተማሪዎች ብቻ ሳይሆኑ እነሱም ደግሞ ምዕራፍ የመጀመሪያው ምዕራፍ ላይ ስታነቡት ይሄን ጨምሩ ይያለ የሚናገራቸው መንፈሳዊ ህይወታቸውን ወደ ማቹሪቲ ሌቭል እንዲያመጡት የወተት አይነት ኑሮ እንዳይኖሩ ወደ አጥንት ወደ መጋጥ እንዲመጡ እየጨመሩ እንዲሄዱ ያንን የጠራቸውን ክርስቶስ የዳኑበትን የጸጋ ወንጌል በዛው የጸጋ ወንጌል ክርስቶስ ኢየሱስ ወደ መምሰልና እሱን ወደ መግለጥ የህይወት ስርዓት ውስጥ እንዲበስሉ ኢንከሬጅ የሚያደርግም ሐሳብ አለበት ውስጥ እሱ ብቻ አይደለም ስለ ተቀበሉት ኡነተኛ ትምህርት ይነግራልና ኡነተኛውን ትምህርት ተቀብላችኋል ያላቸውና ኢንከሬጅ ያደርጋቸዋል ደግሞ ያስጠነቅቃቸዋል እንዲያስተውሉም እኛ ልጅ ሆነን ምን እናረጋለን መሰላችሁ ካርቦን የሌለ ጊዜ መሳል ማንችል ሰዎች እንደኔ ያላችሁት መሳል ስለማልችል አስደግፈን ለመሳል ደግሞ በደንብ አያሳየም ስለዚህ ነጭ ጋዝ እንቀበዋለን ወረቀቱን ምን ነው አታቆም ብዙዎቻችሁ እናንተ የዚህ ከ90 በኋላ የመጣችሁ ናችሁ እኛ ይድሮቹ ነን እና ነጭ ጋዝ ስትቀቡት ስዕሉን ፍንትው አርጎ ያወጣል ወደ ላይ ያወጣል ምንም በራሱ በቃ ራሱ ይመስላልና ለመሳል ቀላል ነውና ጴጥሮስ እንትን ወደ ላይ ነው የሚያመጣላቸው በቃ ይሁት ይሄ በጣም ሲሪየስ ነገር ነው ይሁት ይሄን በተለይ ምዕራፍ 3 ላይ ስለ ኢየሱስ ሰከንድ ካሚንግ ነው የሚያወራው እነኚህ ሰዎች አለን የሚሉት እውነት ነው ምክንያቱም የሚያልፉበት ጎዳና የመከራ ጎዳና ስለሆነ አንዳንድ ጊዜ ስታልፉኮ መልእክ የሚሆናችሁ የምትፈልጉት የሆነ የምትይዙን ነገር ትፈልጋላችሁ ክርስቲያንን ኢየሱስ ይመጣልን ከወሰዳችሁበት ክርስትና ያቆማል ታቃላችሁ የምንኖረው በትንቢት ዓለም ነው አያችሁ ኢየሱስ በትንቢት ነው የመጣው ሲሄድም ትንቢት ነግሮን ነው ሄደው እመጣለሁ ብሎ እና ክርስቲያንን ይሄንን ኢየሱስ ይመጣልን ከወሰዳችሁበት መኖር ያቆማል ለእግዚአብሔር እንደሚገባ ምክንያቱም የሰዱቃውያን ህይወት እንደዛ ነው የሰዱቃውያን ህይወታቸው ምንድነው የሚመጣ ነገር የለም ሁሉ እዚሁ ነው እንደ ኢትዮጵያ እኔ የነበርኩበት ቸርች አካባቢ አንድ ምግብ ቤት አለና እንትኑ ሎጎ ላይ ምንድነው ብላ ጠጣ ተዝናና ነው የሚለውና የሰዱቃውያን ቤት እንለው ነበር ምክንያቱም ከዚህ ያለፈ ህይወት የለም በዚህ ምድር ያለ ኑሮ የሚመጣ ነገር የለም እዚሁ ብላ እዚሁ ጠጣ እዚሁ ደስ ይበል የሚመጣ ነገር ከሌለ ምን ዋጋ ትከፍላላችሁ ጥፍጥፍ ይያላችሁ የሚመቻችሁን ያረጋችሁ ምክንያቱም እዚሁ ከሆነ ኑሮ የሚያልቀው እዚሁ ጋር ደስ ብሎኝ ማርምፈልገውን አርጌ መኖር አለብኝ ሶ እንደዛ አይነት የህይወት ስርዓት እንዲከተሉ የሚያረጓቸው ሐሰተኛ አስተማሪዎች በመካከላቸው ስለገባ ይሄ ዋና ሲሪየስ የሆነው ነገር ወደ ላይ ብቅ አርጎት ይሄ ነገር በደንብ ይዩት ተጠንቀቁና ያዙት እነኚህ ሰዎች ጤነኞች አይደሉም ይሄ ነገር ሊያስጥሏቸው ነው ኢንከሬጅ ያረጋቸዋል ያበረታታቸዋል ስለ ሁለተኛው የኢየሱስ መምጣት ይሄ የኢየሱስ መምጣት ታቃላችሁ አይደለ በህይወታችሁ ዋና የምትሉትን ነገር ነው ሰይጣን ፈልጎ ሊያስጥላችሁ የሚፈልገው ትርፋችሁን አይፈልግም ይሄ ሁለተኛ ሶስተኛ ምናምን ዋና የምትሉትን ነገር ለመኖራችሁም ለመቆማችሁም ሰርቫይቭ ለማረጋችሁም ወደፊት ለመቀጠላችሁ እንደ መልእክ የምትይዙትን የምትንጠለጥሉበትን ነው ከጃችሁ የሚሄደው ለምሳሌ ፍርዬ ነግራናለች ከዘራ ይዛ በመትሄድበት ጊዜ ላይ ከዘራውን ከጇ ላይ ብትመቱበት የምትሆነው ነገር ከባድ ነው የሚሆነው ምክንያቱም የተደገፈችው ኃይሏን ያስቀመጠችበት ነገር ስለሆነ እነኚህም ክርስቲያኖች በዚህ በሚያልፉበት መከራ ውስጥ የተደገፉበት ተስፋ የሚያረጉት ኢየሱስ ይመጣል ብለው ነው ምክንያቱም ኢየሱስ ካልመጣ በዛው አይነት ኑሮ ለመኖር ከባድ ነው
ስለዚህ አንድ ተስፋ የምታረጉት ቀና ብላችሁ የምታዩት እታች ላይ ባለባችሁ መከራ ያልፋል እኮ ይሄም ይቀራል እኮ ሌላም ይመጣል ብላችሁ የምትይዙ ነገር ያስፈልጋል መልካም ዜና ልንገራችሁ ሁሉም ያልፋል ስለዚህ ጌታ ኢየሱስ ላይ የተንጠለጡበት ሊያስጥሏቸው እነኚህ ሰዎች በትንሹ አራት ሰው ነግሯቸዋል ኢየሱስ እንደሚመጣ ታውቃላችሁ የመጽሐፉ ሰዎች የብሉይ ኪዳን መጽሐፍ ብዙ ጊዜ ብዙ ቦታ ላይ ስለ ሁለተኛው የኢየሱስ መምጣት በነቢያት አፍ እግዚአብሔር ተናግሯል ስለዚህ የሚታወቅ ነገር ነው የኢየሱስ ሁለተኛ ዳግም ምጽአት የሚታወቅ ነገር ነው እሱ ብቻ አይደለም የብሉይ ኪዳን ነቢያት ብቻ አይደለም ራሱ ጌታ ኢየሱስ በግልጽ ነግሯቸዋል ይሄዳለው ስፍራን አዘጋጅቼ ተመልሼ ወስዳቸዋል ብሎ ስለመምጣቱ የሆነ ድብስብስ አርጎ አይደለም ኢየሱስ የተናገረው ተመልሼ እመጣለው ወስዳቸዋለሁ ብሎ በግልጽ ተናግሯል ስለዚህ አዲስ ትምህርት አይደለም በእነሱ መካከል ኢየሱስ ተናግሮታል ሐዋርያቱ ተናግሮታል መጽሐፍ ቅዱሳችን የጴጥሮስ መጽሐፍ ከ64 እስከ 68 ነው ተጻፈ ይባል ከዛ በፊት የተጻፉ ብዙ መልእክታቶች አሉ እነሱ መልእክት አንደኛው ተሰሎንቄ ነው ተሰሎንቄ ላይ ተደጋግሞ ይህ ሐሳብ ተነስቷል ኢየሱስ እንደሚመጣ ሐዋርያው ጳውሎስ ተናግሮታል እሱ ብቻ አይደለም ሐዋርያት ታስተውሳላችሁ ጌታ እያየ ሲያርግ ሲሄድ እያዩት የሆነ ሲገባ ድንገት ሁለት ነጭ ለበሱ አጠገባቸው ቆማ ሲሄድ እንደዚሁ ያያችሁት እንደዚሁ ይመጣል ብሎ መላእክቶችም ተናግረዋል ስለዚህ የሆነ የአንድ ሰው ድንገት አንድ ሰው ብቻ ቢናገር እሱ ስቶ ነው ትላላችሁ ይሄ ግን ከቀደመው መጽሐፍ ጀምሮ እስካሁን ድረስ ተደጋግሞ የተነገረ እውነት ነው ስለዚህ ሲሪየስ ነገር ነው ማለት ነው መጽሐፋችን ደጋግሞ የሚናገረው ነገር ካለ ሲሪየስ ነው ዋና ነገር ነው ስለዚህ ጴጥሮስ ይሄን ነገር ሲሪየስ አድርገው እንዲይዙ ከነኚህ ሰዎች እንዲጠበቁ ሊያሳስባቸው የጻፈላቸው ነው ስለዚህ አንዱ በጣም ጊዜ ወስዶ የጻፈላቸው ኦልሞስት ሙሉ መጽሐፍ በመትሉት ልክ ስለነኚህ ስለ ክርስቶስ መምጣት ሊያስጥሏቸው ስለሚፈልጉ ዘባቾች ስለሚሏቸው ያሰተኛ አስተማሪዎች ናቸው ስለዚህ እነኚህ ሰዎችን ጴጥሮስ ሲናገራቸው እነኚህ ሰዎች ስማቸው ላስት ኔማቸው ዘባች ነው ይባሉት ዘባቾች ናቸው ቀላጆች ናቸው የሚዘብቱ ናቸው በእውነት ላይ የዘበቱ ሰዎች ናቸውና እነኚህ ዘባቾች ስብከት አላቸው የስብከታቸው አርስ ልክ ዛሬ ይሄን ወቁብያ ርዕስ እንደሰጣችሁ ዘባች ባለበት የስብከት ርዕሳቸው ከላይ እንዲህ የሚል ነው የታለ እና ሲመጡ ወደ እናንተ ሊያስጥሏችሁ የታለ እግዚአብሔር ተናግሮኛል እግዚአብሔር ብሎኛል ብላችሁ በእግዚአብሔር ፊት የምትጠብቁት ነገር ምንም የለም እኮ ሚታይ ግን ቃል አላችሁ ጌታ ብሎኛል ብላችሁ የዛችሁትን ይመጡና እስከ ዛሬ ቃል ትላለ የታለ ሊያስጥላችሁ የታለ እምነት አያችሁ የሚመጣው በእግዚአብሔር ቃል ነው የሚያዝ ነገር ተይዞ እንደ ቶማስ እጄን አስገብቼ ምናምን የምትሉት አይደለም እምነት ቃል ነውና ቃል ላይ ተንጠልጥላችሁ የተናገረውን አምናችሁ በዛው መንፈስ የምትመላለሱበት የወስራት ነው ግን ምን ይሏችኋል የታለ ትላላችሁ ትናገራላችሁ ይመጣል ትላላችሁ ታወራላችሁ ታውጃላችሁ ደሞ ሲደክማችሁ መከራው ስታልፉ እሱ ይመጣና ነፃ ያወጣናል ትላላችሁ የታለ እና በጣም ከባባን እንዴ ዓለም እኮ ከመጀመሪያው እንዲሁ ነች የታለ ሁሉ ነገር እንዳለ ነው ፈቀቅ ያለ ነገር የለም ትጸልያለ ትጾማለ ትጫዋለ ግን እቤት ስገባ ያው ነው የታለ ብሎኛል ብላል የታለ ዘባች ይላችኋል የእግዚአብሔርን ቃል ይዛችሁ ስትቆሙ መተው የታለ ብለው የሚያስጨንቋቸው ዘባቾች ይላችኋል እነሱ እይታቸው የሚታየው ነገር ላይ እንጂ የማይታየው ዓለም ላይ ያለውን እውነት አይደለም ስለዚህ የሚመላለሱት በማየት ስለሆነ በመስማት በእግዚአብሔር ቃል ስለማይመላለሱ የታለ ይላችኋል የታለ መጨረሻው ይሆናል ያላችሁት የታለ ሁሉ እንዳለ ነው ያው እንትናም እዛው ጋር የዛሬም 10 ዓመት ጌታ ብሎኛል ብለ እዚሁ ነው የት ሄድክ የትም እዛው ነው የታለ ያለኝ አልከው እንዲህ አይነት ጊዜ አልፌ አውቃለሁ እዚህ መጥቼ ጌታ ብሎኛል ብዬ ቁጭ ብዬ ሰይጣን አንዳንዴ ዝም ብለ ጉብዝና ኖራት እኮ ነው ዝም ብለም ተባክነው የታለ ያለ ትጾማለህ ትጸልያለህ ደሞ አንዳንድ ጌታ ይረዳቸው ወንድምናቶች መተው እነሱም የታለ ይሏል ስቀልን ነው
የታለ ይሏቸዋል የታለ በቃ የመጨረሻ ከስፍራችሁ ሊያስለቀቃችሁ ሰይጣን ሲመጣ ይሄን ይዞ ነው ይመጣው ውስጣችሁ ተናግረው ከሄዱ በኋላ ጥያቄ በጥያቄ ላይ ጥያቄ ከእምነት ዓለም የሚያንሸራትታችሁ የራሳችሁ መንገድ የታለ መታኮ ባለው አንተ የታለ እንሰጣለሁ ብሏል ነበር እግዚአብሔር ልጅ የታለ ብለው እኮ ነው አጋርጋ ያስገባችሁ ና የታለ ትላላችሁ የታለ እና ጴጥሮስ እነኚህን ሰዎች የሚረጉትን እወቁ ይላቸዋል እነኚህን ሰዎች እወቋቸው እነኚህ ሰዎች ችግር አለባቸው ዘባቾች ናቸው እወቋቸው እና እነኚህ ሰዎች የማያውቁ አውቀውም የካዱ ናቸው አውቀው ኢግኖር ያደረጉ ናቸው ማለት እውነትን ታውቁትና ግን እውነትን ኢግኖር የምታደርጉት አውቃችሁ የምትተውት እንደዚህ አይነት ሰው እና ምንድነው እነኚህ ሰዎች የመጀመሪያ እንዲላቸዋል የቃሉን ጉልበት ከታሪክ የማይማሩ ናቸው እነኚህ ሰዎች የቃሉን ጉልበት የእግዚአብሔርን ቃል ጉልበት እነሱ የታለ ያሉትን ቃል እግዚአብሔር ከአፉ ያወጣውን ቃል ነው ኢየሱስ የመምጣቱን ተስፋ ቃል ነው ቃሉን ነው እኮ እንዲጠራጠሩ የሚያደርጉት ተናጋሪውን ቃሉ በብዙ ነው የተነገረው ግን የተነገረውን ቃል ነው እንዲጠና እነኚህ ሰዎች ከታሪክ የማይማሩ ናቸው የቃሉን ጉልበት ከታሪክ የማይማሩ ናቸው እግዚአብሔር ቃል ከታሪክ ምንድነው የማይማሩት ወደ ኋላ ዞር ብለው ያዩም ወይ እቺ ዓለም የተፈጠረችው እኮ ከእግዚአብሔር አፍ በወጣ ቃል ነው የታለ ብለው የሚጠራጠሩት ቃሉን ነው ቃሉን ሊያስጥሉ ነው ግን እኮ የቃሉን ጉልበት እነኛ አውቀው ይረሱ ናቸው የማይገባቸው ናቸው ከታሪክ የማይማሩ ናቸው ምንድነው የማይማሩት እንዴ ዞር ብለው አያዩም ታሪክ ምንድነው ታሪክ እግዚአብሔር እኮ እንዲሁም ብሎ ሆኗል ምንም በሌለበት ሰማይና ምድር ይሁኑ ብሎ ያደረገ የፈጠረ አምላክ ነው በቃል ነው የሚታየው ነገር የመጣው በቃል ነው ስለዚህ ቃሉ ኃይለኛ ነው ማለት እሱ ብቻ አይደለም ይሄ የምታዩት ምድር እኮ ከውሃ መካከል ተፈልቅቆ ወጣ ነው በውሃ መካከል የነበረ ፈልቅቆ አንዱን ወደ ላይ አድርጎት እንደገና ውሃን ደግሞ ሰብስቦ ነው እቺ የምታዩት ምድር የወጣችው ይሄ እኮ እግዚአብሔር ቃል ተናግሮ ነው ይሄን ያደረገው ከታሪክ አይማሩም ደሞ ይወስዳቸዋል ወስዷቸው የውሃ ጥፋት እንዴት እንደመጣ ያስታውሳቸዋል እንዴ ውሃ ጥፋት እኮ ውሃ ታቃላችሁ ምድር በውሃ ነው የተከበበችው ያኔ ግን ምድርን ያጠፋት የተከበበችበት ውሃ አይደለም እግዚአብሔር ይጠፋል ብሎ ስለተነ ከሰማይ ተከፍቶ ዘንቦ ከምድርም ቀላያት ተከፍተው ነው የጠፋችው ለምን ቃሉ ስለዚህ የእግዚአብሔር ቃል ነገር የማድረግ ጉልበት አለው የተነገረ ቃል በከንቱ አይደለም መጽሐፍ ካፌ የሚመጣው ቃል በከንቱ ወደኔ አይመለስም እንዳለ የዚህን የቃል ጉልበት የረሱ ሰዎች ናቸው ከታሪክ አልተማሩም የእግዚአብሔር ቃል ምን እንደሰራ ታሪክ ሄደው የማያዩ ሰዎች አይደሉም ሐሰተኞች አውቀው ኢግኖር የሚያደርጉ በፊታቸው እንደ ታሪክ የተቀመጠ ነገር የረሱ ሰዎች ናቸው እነኚህ እንደዚህ አይነት ሰዎች ናቸው ሁለተኛ ምን ይላቸዋል የእግዚአብሔርን ቃል ጉልበት የተው ብቻ የማያስተውሉ ሳይሆን እነኚህ ሰዎች ይላቸዋል እነኚህ ሰዎች ሁለተኛ የእግዚአብሔርን ታይም ቴብል የማያውቁ ሰዓት አቆጣጠር የማይገባቸው ናቸው እና የታለ ይላሉ በእነሱ ካልኩሌሽን ምድር ከተፈጠረ ጀምሮ አባቶች እንዳሉ ያው ነው እና ምን ይላል እነኚህ ሰዎች ምን ሆነዋል አንድ ቀን እኮ እንደ 1000 ዓመት ነው እና የእግዚአብሔርን ታይም ቴብል አያውቁትም እግዚአብሔር የሚሰራበትን ጊዜ ስርዓት አያውቁትም አዚፍ ሁሉን እንደሚያቃርገው ይናገራል የታለ እስካሁን ጊዜውን አያውቁትም ዓላማውንም አያውቁትም ራሳቸውን እንደሚያቆነው እግዚአብሔር ታይም ቴብል ውስጥ ገብተው እግዚአብሔር ከተናገረ ያው ብዙ ጊዜ ሆነ ለማለት ነው እኮ እነሱ ብዙ ዘመኑ ነው ብዙ አመት ብዙ ሺህ አመት ለማለት እኮ ነው እንዴ እናንተ ሺህ አመት ትላል እግዚአብሔር እኮ አንድ ቀን እንደ 1000 አመት ነው ኢየሱስ ጌታ ነው እና ምን አላቸው እንደዛ ብቻ አይደለም ደሞ አያውቁትም እግዚአብሔር የሚሰራበት በዓላማ ነው እና ምን ይላቸዋል እግዚአብሔር ይዘገያል ብለው ሰው ጭንቅላት ውስጥ እንዲገባ እንዳያረጉ እግዚአብሔር የዘገየ የሚመስል ደስ ይለኛል ብዙ እግዚአብሔር ይዘገያል ግን መጽሐፉ የዘገየ ለሚመስላቸው ነው የሚለው እግዚአብሔር አይዘገይም የዘገየ ለሚመስላቸው እግዚአብሔር ግን
በራሱ ታይም ቴብል ለሚንቀሳቀሰው እና ደግሞ ሲንቀሳቀስ እግዚአብሔር ለኛ ጥቅም ነው እና ዝም ብዬ አሰብኩኝ ሀገርም ሜን ክፍል እግዚአብሔር ይታገሳል ብዙዎቹ እንዲህ ነው ዝም ብዬ አሰብኩና የዛሬ 20 እና 21 ዓመት ጌታ ቢመጣ እኔ ሲኦል ነበርኩ እግዚአብሔር እኮ ስለታገሰ ነው ጌታን ያግኝቻው ማገለግለው ራሳችሁን አስገቡ 30 ዓመት ይሆናችሁ የዛሬ 35 ዓመት ጌታ ቢመጣ ከሰይጣን ጋር ፓርትነር ሆነ እዛ ነበርን አያችሁ እግዚአብሔር ሲታገስ አሁንም ሲታገስ ቤተሰቦቻችሁን ሊያመጣ ነው ናፍቀን ማራናታ እንላለን እንጂ ማንንም እንዲጠፋ አንፈልግም እግዚአብሔር ሲታገስ የሚታገሰው ብዙዎች እንዴ ኢን ታይም ቴብል አያቁትም የእግዚአብሔርም ስራ አያቁትም የታለ ይላሉ እነሱ በቃ ሞክኖ የሚያረጉት እየዘበቱ ነው ሪሊ ጄኒዩንሊ ነገሩን አስቦታል እየዘበቱ ነው ሊያስጥሉ ነው እዚህ 1000 ዓመት እንደ አንድ ቀን ነው እግዚአብሔር ሲመጣ ይመጣል ግን እግዚአብሔር ቢዘገይም መስላቸው ቢዘገይም እንኳን እግዚአብሔር ብዙዎች እንዲድኑ ነው እና ራሴ ምሳሌ አስቀምጬ ዋው እንኳን ዘገየ አልኩኝ እንኳን አልመጣ የዛሬ 20 ዓመት እዚህ ጉባኤው ስንት ሰው እንደሚቀር አላቀም የዛሬ 20 ዓመት ስንት ሰው ጌታ ጋር ከዛሬ 20 ዓመት በፊት እና በጣም እግዚአብሔር እንዴት አይነት ቸር ጌታ ነው እንዴት ቸር ጌታ ነው በአላማ የፍቅሩ ልክ ፍቅሩ እኮ ነው የሚሳብ የሚያደርገው ሊመጣ እኮ ቢፈልግም ፍቅሩ እኮ ነው ይዘው ምክንያቱም የሞተላቸው ብዙዎች ገና ውጭ ነው ያሉት ገና እና ወደ ጌታ ቤት የመጣችሁ ጌታ ሳይመጣ የመጣችሁ እንኳን ደስ ያላችሁ ጌታ ሳይመጣ ሌሎች እንዲመጡ ደግሞ እንጸልያለን እና እነኚህ ሰዎች የእግዚአብሔርን ታይም ቴብል አያውቁትም የእግዚአብሔርን ጊዜ አያውቁትም እንደገና ሶስተኛ እንዲላቸዋል እነኚህ ሰዎች የታለ ይላሉ እንጂ አመጣጡንም አያውቁትም የጌታን አመጣጥ አያውቁትም በጣም ይገርመው የታለ ምንድነው ይፈልጉት እዚህ ጋር የነበረ ዕቃ ጌታ ሊመጣ ሲል ተነስቶ እዚህ ጋር እንዲሆን ነው ይፈልጉት ምክንያቱም ሁሉ እንዳለ ነው ያሉት ሁሉ እንዳለ ምንም የተንቀሳቀሰ ነገር የለም ሁሉ እንዳለ ነው የታለ መምጣቱ መጥሉት እንደዚህ ይላቸዋል እንደዛ እኮ አይደለም አመጣጡ እንደ ሌባ ነው ምን ማለት ነው ሌባ ቤታችሁ ሲመጣ ቴክስት አርጎ ዛሬ ማታ መጥቼ ሰርቃቸዋለሁ ያለው ሌባ አለ እዚህ ውስጥ እና ሌባ ቤታችን ሁሉ እንድንቆልፍ ምን ሆኖ ሌባ ምን ሰዓት እንደሚመጣ ያቀም ቀድመህ ተዘጋጃለህ እንጂ ሲመጣ መዘጋጀት አትችልም ምክንያቱም ምልክት ሰጥቶ ሌባ አይመጣም እንደዛ አይደለም ከውሃ ጥፋት መማር እንችላለን ምን እንደሚል ታውቃላችሁ ውሃ ከመጥፋታቸው ይጋባሉ ያገባሉ ሁሉ እንደነበረ ሰላም ነገ ሊጠፉ ብሎ ነገ ዝናቡ ሊጀምር እስከዛሬ ሁሉ ሰላም ነው እና ዓለም ራሷን መታታልልበት አንዱ እሱ ነው ማለት ድንገት ጌታ እንደ ሌባ ድንገት ሲመጣ ዓለም እንዳለች ማለት የሆነ ነገር ግርግር ተፈጥሮ ጌታ ሊመጣ ነው ምናምን ተብሎ የሚመጣ ነው ይመስላል አይደለም እንደዛማ ሲሆን በእድሜ መጨረሻ ንሳ ገብቼ ከዛም እንደምንለው አይነት ይሆናል ለዛ ነው አንድ የእግዚአብሔር ሰው አይ ቲንክ ፒተር ክራውች ነው ይባላል የቲቢኤን ባለቤት የቀደመው ሁለት ስኮላሮች አመጣና እንዲከራከሩ ኢንዲ ታይምስ ላይ የተለያየ አመለካከት ማከራከር ጀመረ ላይቭ ላይ ነው እና ያያዩት ነበር እና ተከራከሩ ከዛ ያው ማንንም ያሸነፈ የለም ሁለቱም ያላቸውን ዕውቀት አስቀመጡና ተለያዩ እሱ ከሆነ ቀን በኋላ ተመልሶ ለካ ኮንፊውዝድ ሆኗል ማለት የትኛውን ሳይድ እንደሚዝ ግራ ገብቶታል እና ቆይ ጌታ ይነግረኛል ብሎ ጌታ ሆይ ማን ነው ልክ ብሎ መጸለይ ጀመረ ማን ነው ሲል ጌታ እንዲያ ነው just get ready አለው ማንም አንተ ተዘጋጅ አያችሁ ክርስቲያን ተዘጋጅቶ ነው የሚኖረው እንጂ ለመዘጋጀት አይኖርም ተዘጋጅቶ ነው የሚኖረው ሙሽራው እንደሚመጣ እነኚህ የእስራኤልን ታሪክ ስታነቡ ታሪካ ካልቸሩን ስታዩት እነኚህ የሚያገቡ ሰዎች ባልየው ያጫትና አባቱ ቤት ሄዶ ቤት ነው የሚሰራው የሙሽራ ቀን እሷን የሚያስቀምጥ አባቱ ቤት ነው የሚያስቀምጣት እና አባቱ ነው ቤቱን አልቋል የሚለው
እሱ ሰርቶ መሄድ አይችልም አባትየው ከሙሽራይ ጋር የሚያሳልፉበትን ጊዜ ቤቱን ሰርቶ ሲጨርስ አባቱ ግቢ ውስጥ ሰርቶ ሲጨርስ ያየውና ቤቱን ኦኬ ናው ኢትስ ሬዲ ጎ ኤንድ ብሪንግ ሄር ይለዋል አባት ለዛ ከአባት በቀር ማንንም ማያውቅም ይላል መጽሐፍ ቅዱስ ስለዚህ መጽሐፍ ቅዱሳችን የሚለንን እነኚህ ሰዎች አመጣጡን አያውቁትም የታለ ሁሉ እንዳለ ነው አይደል እንደዛ አይደለም እንደ ሌባ ነው የመጣው አመጣጡ እንደ ሌባ ነው ሲመጣ ድንገት ነው የመጣው ቆይስቲ እንትና አላገባችም ሳታገባም አልይድባል ልንገራ ቶሎ አይልም ድንገት ነው የመጣው ወገኖቼ ድንገት እንደ ሌባ ድንገት ታቃላ ድንገት ሌባ ሲመጣ ድንብርብር ብለ ነው ምትነስ ሌባ ቤታችሁ ገብቶ ካወቀ ታውቁታላችሁ በተቻለው አቅም ድምጽ ላለመሰማት ነው ይሞክረው ግን እንደዛ አይደለም ጌታ እንደ ሌባ ነው የመጣው ግን ሲመጣ ዓለም ሁሉ ያዋል ድንገት ነው የመጣው ነገ ለመጣ ነው ለነገ ተዘጋጁ አይልም ድንገት ነው የመጣው እና እነኚህ ዘባቾች እነኚህ ዘቤታለ ሁሉ እንዳለ ምንም አልተንቀሳቀሰም እንዳለ ነው ሁሉ ያው ጌታ በፊትም ያው የዛሬ 30 አመት የዛሬ 15 አመት ያው እንዳለ ነው ክርስቲያኑም እንደዛ ነው ሁሉም እንዳለ ነው በቃ ምንም የለም በቃ መጨረሻ ላይ የሚመጣ ነገር የለም እስኪሉ እንደዚህ ሄደዋል አትሸወዱ አላቸው ሲመጣ እንደ ሌባ ነው የሚመጣው የጌታ ቀን እንደ ሌባ ነው ድንገት ነው የሚመጣው እነኚህ ዘባቾች ያወራቸዋል ሌላኛው እነኚህ የሚገርማችሁ እነኚህ ዘባቾች ፍርድ የለም ብለው የሚያስተምሩ ናቸው ማለት ፍርድ የሚባል ነገር በቃ እንደፈለኩን ይሄ መጨረሻ መጥቶ እንደ ስራው ይከፍለዋል ምናምን የሚባል ነገር የለም እንደዛ ብሎ ነገር የለም እንደፈለኩን የምን ሲመጣ ዋጋ ማወራረድ ምናምን የሚባል ነገር የለም እንደ ልብ ኑር ያለ ተጠያቂነት ነው እንደፈለክ ዋጋ ማይከፍለኝ ከሆነ እጄን ማለት እንደፈለክ ኑር የሚሉ ናቸው ለዛም ያበረታቱ ናቸው በሰዎች ውስጥ ያለው ይሄ የተቀበሉት እውነተኛ ትምህርት እኮ ተቀብሏል ነኝ ሰዎች እየጨመራችሁ ኑሩ ሰው በፊቱ መስታወት አይቶ እንደሚረሳቱኑ ፍሬ አልባ እንዳትሆኑ ፍሬ ቢሶች እንዳትሆኑ ፍሬ በዛላችሁ እንድትሆኑ እግዚአብሔር የሰጣቸው እውነተኛውን ትምህርት የተቀበሉ ሰዎች ናቸውና ምን ይላቸው አረ ምንም ችግር የለም የምን ቅጣት ምንም ታወራለ ፈታ ብለ ኑር በቃ እንደፈለክ ኑር በቃ ሲያልቃል እንጂ ፈታ ብለ ኑር እና ምን ይላቸዋል ዘባቾች ታቃላችሁ ለካ ሲያመቻቿቸው ነው የታለ ብለው ጀምረው የታለን ካስጣሏቸው መጨረሻ እንደልባቸው እንዲኖሩ ሊያመጣቸው ነው ለካ ያመቻቿቸው ነው አመጻቸው እንዲከተሉ ክፋት ህይወት እንዲኖሩ ያመቻቿቸው ነው እና እነኚህ የለም ፍርድ ይላሉ አትስሟቸው እንደዚህ ይላል በጣም ነው የሚገርመው ሁለተኛ ጴጥሮስ 3:10 ላይ ክፍሉ እዛ ላይ ቀደም ስላነበኩት ለዛ ነው ወደ ክፍሉ ብዙ ያልሄድኩት የጌታ ቀን ግን እንደ ሌባ በድንገትም በዚያን ቀን ሰማያት በታላቅ ድምጽ ያልፋሉ ፍጥረት ሁሉ በእሳት ተቃጥሎ ያልፋል ምድርና በእርሷም ያለው ሁሉ ይቃጠላል ፍርዳለ እነኚህ ሰዎች እንዲናቸው ወቋቸው እነኚህ ዘባቾችን ወቋቸው በመካከላቸው ኮነ ትምርቱን ወቋቸው ካለ በኋላ መልሶ ፊቱን ወደነሱ እናንተ ደግሞ የነወቁ ይላቸዋል እነሱን ወቋቸው እነኚህ ዘባቾች እንዲህ አይነት መልክ ነው ያላቸው እነኚህ ዘባቾች እንዲህ አይነት ሰዎች ናቸው ትምርታቸው ይሄ ነው እናንተ ደግሞ ይሄን ወቁ ምን ይወቁ ሶስተኛ ጴጥሮስ 12:13 ላምበቦሱ ናምበቦ እንደዚህ ይላል 12:13
ይህ ሁሉ እንዲህ የሚቀልጥ ከሆነ የእግዚአብሔር ቀን መምጣት እየጠበቃችሁና እያስቸኮላችሁ በቅዱስ ኑሮ እግዚአብሔር በመምሰል እንደምን ልትሆኑ ይገባችኋል። ስለዚህ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማያት ፍጥረት በትልቅ ትኩሳት ይፈታሉ። ነገር ግን ጽድቅ የሚኖርባት አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠባበቃለን። ስለዚህ ወዳጆች ሆይ ቁጥር 14 ወዳጆች ሆይ ይህን እየተጠባበቃችሁ ያለ ነውርና ያለ ነቀፋ ሆናችሁ በሰላም በእርሱ እንድትገኙ ትጉ ይላቸዋል። እናንተ ግን ይሄን ወቁ እንዴት መኖር እንዳለባችሁ እናንተ እንደዚህ አይነት ሰዎች በመካከላችሁ አሉ። ከዚህ ኢየሱስን ከመጠበቅ ህይወት ሊያወጣቸው የሚፈልጉ አሉ። እነሱን ወቋቸው እናንተም ግን እንዴት መኖር እንዳለባችሁ ወቁ ይላቸዋል። እንዴት መኖር እንዳለባችሁ ወቁ። የመጀመሪያው በቅድስናና በእውነተኛ መንፈሳዊ ህይወት እንዲኖሩ ይሄን ወቁ። በመንፈሳዊ በትክክለኛው መንፈሳዊ ህይወትና በቅድስና እንድትኖሩ ይላቸዋል። ወገኖቼ መቼም እውነት የሚጀምረው ከእውነት ከሆነው ማንነት ነው። እውነትን የማያውቅ በእውነት ሊኖር አይችልም። እውነት ኢየሱስ ነው። ኢየሱስን የሚያውቅ ነው እውነትን የሚያውቅ ነው በእውነት መኖር የሚችለው። ስለዚህ እውነትን ያውቃሉ፣ እውነተኛ ትምህርት ደርሷቸዋልና በዚህ በእውነተኛ ትምህርት ኑሩ፣ በቅድስና ኑሩ ይላል። እውነተኛ ትምህርት ምክንያቱም ሐሰተኞች ስላሉ ነው። ያሰት ትምህርት ስላለ ነው። እናንተ በእውነተኛ ትምህርት ኑሩ፣ በቅድስና ኑሩ። ቅድስና ይውላችሁ ቅድስና ዳግም ስንፈጠር ጌታ ኢየሱስ ስንፈጠር የተቀበልነው ስጦታ ነው አንዱ። እግዚአብሔር ያልቀደሰው ሰው መንፈስ ቅዱስ ውስጡ ሊኖር አይችልም። እናንተ ቅዱስ ሕዝብ ከጨለማ ወደሚደነቅ ብርሃን የተጠራችሁ እናንተ ቅዱስ ሕዝብ። በጣም ወደው ቆሮንቶስ ቅዱሳን ይላቸዋል። ቆሮንቶስን ሰው አንብቦ ይሄማ ቸርች አይደለም የሚባል ቸርች ነው፣ ግን ሲጀምር ቅዱሳን ብሎ ነው። አንደኛው እግዚአብሔር ያልቀደሰው ሰው በቅድስና ሊኖር አይችልም። የአዲስ ኪዳን ህይወት ከሌላው ህይወት የሚለየው እግዚአብሔር ያላደረገንን አይጠይቀንም። እግዚአብሔር አድርጎን ነው ኑሩ የሚለን። እግዚአብሔር ቀድሶን ነው በቅድስና ኑሩ የሚለን። እዚሁ ጴጥሮስ ላይ ስታዩት ለህይወትና እግዚአብሔርን ለመምሰል የሚያስፈልጓችሁ ሁሉ ይሰጣችኋል ነው የሚለው። ይሰጣችኋል ነው የሚለው፣ ተሰጥቷችኋል ነው የሚለው። ስለዚህ ክርስቲያን ሲጀምር ከመሆን ነው የሚጀምረው፣ ለመሆን አይጀምርም። የብዙ ሰው ችግር እሱ ነው። ለመሆን ነው የሚታገለው። ክርስቲያን ሲጀምር በመሆን ነው የጀምረው። ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። ፓስቴንስ ነው የሚያወራው። ከዚህ ነው ሰው መጀመር ያለበት። ከእግዚአብሔር ስጦታና ምሕረት ነው መጀመር ያለበት። ታግለንማ ስላልሆነ ነው እኮ ኢየሱስ የሞተው። ስለዚህ ሰው መጀመር ያለበት እግዚአብሔር ካደረገው ነው። እግዚአብሔር ካደረገው ነው መጀመር። እግዚአብሔር ያደረገውን የቀደሰው ሰው በቅድስና ኑሩ፣ ለትለት ህይወታቸው በቅድስና ኑሩ ሲለን መንፈስ ቅዱስ ሰጥቶን ጸጋ ሰጥቶን። ስለዚህ እግዚአብሔር ምንም ያስቀረብን ነገር የለም። ሲደክመን ወደ ጸጋው ነው መምጣት ያለብን። አንዳንድ ሰው ይታገላል። ወገኖቼ በትግል ምንም አታመጡ። ጥሩ ትግል ልንገራችሁ፣ ወደ ጸሎት ቦታችሁ ሂዱ፣ ወደ ጸጋው ዙፋን። ለምሳሌ ሰው ከጸጋ ሲጎድል ነው መራራ ስር በውስጡ የሚበቅለው። ዕብራውያን 12 ሰው ከጸጋ ሲጎድል ነው ኃጢአት ውስጥ ዘሎ የሚገባው። ስለዚህ መድኃኒቱ ምንድነው? ከጸጋ ለመሸሽ ወደ ጸጋው ነው የሚመጣው። ያለ ጸጋ አይሆንም። ቅድስና እግዚአብሔርን መምሰል ምናምን የሚባለው አይሆንም። ኢየሱስ ናልኝ ማለት አይቻልም። ቲቶ ላይ እሱ ነው የሚያወራው። ቲቶ ላይ የሚያወራው እሱ ነው። ዓለምና ኃጢአትን ዓለማዊ ምኞትና ኃጢአትን ክደን መጽሐፍ ቅዱሱ
ክደን የሚለው ነገር እኔ እናንተ እንደምናረጋው አይደለም ይሄ ራላየውም አይነት አይደለም ክደን የሚለው ቃል በተጻፈበት ክፍል ሐሳቡ ክደን የሚለው ሰሜንና ደቡብ ማለት ነው ኦፖዚት እንደሚሄድ ሌባውን ጸጋ ሲያገኘው ምን ያረጋዋል ሌብነቱን አይደለም ብቻ የሚያስተው ሰርቶ እንዲያካፍል ያረጋዋል ኦፖዚት ዳይሬክሽን እንዲሄድ ያረጋዋል ማለት ነው የጸጋ ጉልበት እሱ ነው አንተ ብትታገል በራስ ለመስረቅ ምናልባት ይያለፍክ ይሆናል 7 ሲጃራ ለማቆም ምናልባት 7 አመት ሊወስድብ ይችላል እንት ጋዝ ተቀባለ ምናምን ተቀባለ ለመተው ሲጃራ ሱስ ለመተው ታማክራል እንዴት ኖ እንደዛ አይደለም መጽሐፉ ይሄን ለመተው ጸጋ ነው የሚያስፈልግህ እግዚአብሔር አንዳንድ እጅ በመጫን ውስጥ አልፎ ይነቅላል ግን ሁሌ እንደዛ አይደለም ወደ ጸጋው ዙፋንና ወደ እግዚአብሔርና እግዚአብሔር ጋና በቃ የጸጋ ሁሉ ምንጭና ባለቤት የምትቸጋገረው ጸጋ ጎሎ ነው ሌላ አይደለም ስለዚህ መድኃኒቱ ምንድነው ጸጋ እንዲበዛል ወደ ጸጋው ዙፋን መቅረብ ዕብራውያን 4 ወደ ጸጋው ዙፋን መቅረብ ጸጋ ስትቀበል ያ የእግዚአብሔር ህይወት ውስጥ አክቲቭ ይሆናል ስለዚህ በእውነተኛ ህይወት በቅድስና ኑሩ ይላቸው ምክንያቱም የሚያወሩት የሚመጣው መሲህ ስለመጠበቅ ስለሆነ የተዘጋጀ ሰው የሚኖረው ኑሮ የተዘጋጀበትን የሚመጣውን የሚቀበለውን ነው እና ድንገት ነው ሙሽራ የሚመጣውና ሙሽራይቱ ሁሌ የተዘጋጀች ድምጽ ከሩቅ ይሰማል ለክኛ ሀገር ድሮ ሃይሎ ጋር ያሉ እንዳይመጡ ከሩቅ ስለሚሰሙ እሷ ተዘጋጅና እንትን ሁሌ ከቤት አካባቢ አትርቅም እና እናንተ ቆይ ሲመጣ ቀደሳለሁ እንዳትሉ አይ ስትኖሩ በእውነተኛ ህይወት ኑሩ በቅድስና ኑሩ ለምን ድንገት ነው የሚመጣው እንደሌባ ደሞ የምትናፍቁትና አሁን አይገርማችሁም እናንተ ቤታችሁ ሰው ጠርታችሁ ጋብዛችሁ እና በጣም የምትጠብቁት ሲሆን አንድ ደቂቃው አንድ ሰዓት ነው የሚሆንባችሁ ለምን በጣም ስለምትጠብቁት አንዳንድ በር ትሄዳላችሁ ሰዓት ታያላችሁ ምናምን የምትጠብቁት ስለሆነ የሚጠብቅ ሰው ያስተውቃል ቤቱ ታስተውቃላችሁ መቼም ሁሌ እንደምትኖሩት ሰው ዝም ብላችሁ አታስገቡ እህቶቻችን ወንዶቹን ምናስቸግረው እንደዛ ቤታችሁ ሰው እየጠበቀ እንደሆነ ቤታችሁ ያስተውቃል ጓዳችሁ ያስተውቃል ከቱ እየጠበቃችሁ እንደሆነ ቤቱ ፏይላል የምግብ ሽታ አለ ምናምን በቃ ቤቱ ያስተውቃል ባሎቹ አንዳንድ እንግዳ መሆን እስኪያምራቸው ና በቅድስናና እግዚአብሔር በእውነተኛ መንፈሳዊ ኑሩ ይላችኋል ሁለተኛው በመጠባበቅ ኑሩ ይላችኋል ንጉሱንና የምትመጣዋን ከተማ በመጠባበቅ ኑሩ ይሄ ኃይለኛ ነገር እኮ ነው ይሄ መጠባበቅ ባይዘው መጠባበቅ የሚችል ሰው ቃል ያለው ሰው ብቻ ነው መጠባበቅ የሚችለው እግዚአብሔር የገባው ሰው ብቻ ነው የእግዚአብሔር ብርሃን የበራለት ሰው ብቻ ነው መጠባበቅ የሚችለው የሚመጣውን የተረዳ ሰው ብቻ ነው አያችሁ ጌታን የማያውቅ ሰው የጌታ ምጽአት ሊጠባበቅ አይችልም ምክንያቱም መጠባበቅ በፍቅር ውስጥ የሚደረግ ነገር ነው ጌታን የሚያፈቅሩ ሰዎች የሚያረጉት ነው ጌታን የሚፈሩት በውጭ ያሉት ምጽአትን የሚያስደነግጣቸው ሰዎች ለነሱ እንደ ድንጋጤ ነው ምን ነው የሚሉት ድንጋጤ ነው እግር የሚያብረከርክ ነገር ነው ለኛ ግን እንደዛ በናፍቆት ምን ጠብቀው ለኛ ይመጣልናል እንጂ አይመጣብንም በናፍቆት የምትጠብቁት ነው የምትወዱትን ሰው እንዴት አርጋችሁ የምትፈሩት ቤታችሁ ሊመጣ ጠርታችሁት እና በናፍቆ በፍቅር የሚጠብቅ የምንወደው ጌታ ነፍሱን ስለኛ አሳልፎ የሰጠ የልባችን የሆነ ፍቅሩ የአጋፔ በሆነ ፍቅር የወደደን አልተዋችሁም ያለን የናፈቀን ጌታ ሌሎቹ ዳሰውታል እኛ በመንፈሳችን ተረድተነው በቃሉ ናፍቀነው ወደነው ያለውን ጌታ ፊት ለፊት ልናየው የምንናፍቀው ጌታ ነው የሚናፍቅ ሰው ብቻ ነው መጠባበቅ የሚችለው ታስታውሳላችሁ ሲሞን የእስራኤል መጽናናት መቼ እንደሚሆን በናፍቆት እና ይሄ የሚጠባበቅ ሰው በጣም የገባው ስለሆነ በጣም ስለገባው ምን ያህል ይጾም ነበር ይላል እግዚአብሔር ያብዛልን ይጾም ነበር ማለት በቃ በመጣ ጊዜ ይምጣ ብሎ እንደሌሎቹ አይደለም አይ በመጣ ጊዜ ይምጣና ሊመጣ ነው አንድ አይደለም
አይ በመጣ ጊዜ ይምጣ ብሎ አይደለም እሱ ሲጠብቅ የእስራኤልን መጽናናት በቃ ይጠብቅ ነበር ሲጠብቅ ይጾም ነበር ይላል በቃ በመንፈሱ ነው ይጠብቅ ነበር በቃ ይጠብቅ ነበር በጣም ወገቡ አልተፈታም በጊዜው የነበረው እስራኤል ሁኔታኮ እንደዛም ያሳስብ አይደለም በጣም አስቸጋሪ እስራኤል በግዞት ውስጥ ነው ያለችው ሮማውያን እየገዟት ነው ያለው ነገር ሁሉ የተበለሻሸበት ጊዜ ነው ግን ይናፍቅ ነበር አያችሁ ገብቶታል የሆነ ነገር በርቶለታል ተረርቷል ያልተረዳ ሰው ሊጠብቅ አይችልም አያችሁ ሰይጣን አይናችንን ወደ ምድር ተክለን የዚህ ምድር ይያልን ያንን ምንጠብቀውን ትተን የለትለቱን እንድንኖር ነው የሚያደርገን ማራናታ የሚለው ነገር ያነቀን መጥቷል እኮ ዘንድሮ ምክንያቱም ይሄን ሳላረገው አያችሁ ሰው ክርስቲያን የጌታ ነገር ሲገባው በድካም ውስጥ ቢሆን እንኳን ይሄ ፍቅሩ ናፍቆቱ ይመጣል እሱ ከዚህ ውስጥ ያወጣኛል ይመጣል እሱ መጨረሻው ይሆናል ብሎ የሚናፍቅ ለምን ስለተረዳ የመረዳት ጉልበት አያችሁ ካላያችሁት አትናፍቁም ልትናፍቁ አልችሉም ካላያችሁት እጆ ጳውሎስ ናፍቋል አይገርምም በሄድኩ ይሻለኛል እንዴ ብዙዎቻችን እኮ እኔን ጨምሮ በቆይ ይሻለኛል ነው ምንለው ለእግዚአብሔር ያው ጥቅስ ምናምን ጨምረን ለእግዚአብሔር ሕዝብ ነው በቆይ ልጆቼ አግብተው እነሱ ደግሞ ወልደው ምናምን በቃ አንድ እቴ እንዳለች ቢራሳኝስ ብላኛለች እዚሁ መቆየት ስለምትፈልግ ማለት ነው ማለት በቃ እዚሁ ልቆይ እና በቃ አልሞት ሲመጣ ይወስደኛል እዚሁ ልቆይ አያችሁ ይሄ ቀና እንድንል የሚያረጋን ነው ከምናረገው ይሄ አንገታችን ደፍተን በጣም ጊዜ ሁሉ ነገራችን ወስዶን በቃ ሌላ ዓለም እንደሌለ ያረጋረገን ነገር ቀና ብለን ለካ ምን ጠብቀዋለን አቤት ሰው ጋብዛችሁ ረስታችሁት 12 PM ላይ ሆኖ ልክ 11:30 ብትነቁ ብትባንኑ ሰዓቱን ስታዩት ሰው እኮ ቀጥራለሁ ምኑን ከምኑ ነው የምታረጉት ምንድነው እንደዚህ ያረጋችሁ ቀጠሮን ረስታችሁ በሌላ ነገር ተጠምዳችሁ ነው አያችሁ ሰይጣን በብዙ ነገር ጠምዶናል እና ከባዱ ነገር ለጴንጤ ደግሞ ጥቅሳለን ራሳችን እናስተበት ይውላችሁ ጉባኤውስ ቆኝ ውስጤ ሲቆጣ አንዳንድ ጊዜ ማለት እግዚአብሔር ሲናገራችሁ አትሉ መጀመሪያ ውስጣችሁ ነው የሚቆጣ እና ያኔ ፍሩ በቃ ጌታ እየተናገራችሁ እንደሆነ በደንብ ወቁ ኮምፎርት ካነሳችሁ በቃ ጌታ እናንተ ነው እና በቃ ረስተኗል ኤክሳይት አያረገንም እኮ ይመጣል whatever ላይ እንዳንደርስ ፈራለሁ በመጣ ጊዜ whatever እና ናፍቆት መጠባበቅ ተጠባበቁ ይላችኋል ጴጥሮስ አስቡት እንዲህ የሚያወራው ሰውዬ ጌታ እኛ በኢየሱስ ስም ምንለው መገለጥ ጌታ ነግሮት ነው ከዚህ ድንኳን መተውጣበት ጊዜ ደርሷል ተብሎ የሞት መንፈስ ወጋው ምንልበት ወጋው የሞት መንፈስ መጥቶ ጌታ ተዘጋጅ ቤተና አዘጋጅ ይላል በይለን አንድ ሰው ወጋው ያሰት ነው ምንለው ወደ ጌታ እንደምንሄድ ረስተነዋል አሜሪካ ለመምጣት የተነገረን ትንቢት ያህል ኤክሳይትድ እንዳረገን ወደ ጌታ ትሄዳለ ኤክሳይትድ አያረገንም ራሴን ጨምሬ ምንም ሁላችንም እናውቀዋለን የቀደሙት ግን ሰዎች እንደዛ በጣም እንዲያውም ተሰሎንቄዎች በጣም ስለናፈቁ ቶሎ ይመጣል ተራራ ላይ ይወጡ ነበር በጣም ሱም ልክ ያለፈ ነው ስንፍና ውስጥ ያስገባቸው ግን በጣም ከመርሳት አይ ቲንክ እሱ ይሻላል መሰለኝ ከመርሳት የለም አይመጣም ብሎ ከመርሳት ቢያንስ ህይወታቸውን እርቧቸው ቢሞቱም ወደ ጌታ ነው የሚሄዱት ሰነፎች ስለሆኑ እና ናፍቁ ተጠባበቁ ምን ጠብቅ ንጉሱን የሚመጣው ንጉስ
በመላእክ የተነገረለትን ራሱ የተናገረው ነቢያት የተናገሩለትን ሐዋርያቱ የተናገሩት ይመጣል ያ ቀን ብለው በጣም አልፈው የተናገሩለትን እሱን ንጉሱን እሱን ሙሽራችሁ የነገር መደምደሚያውን ዓለም ሁሉ የሚጋጠምበትን እሱን ናፍቁ እና እሱን ተጠባበቁ አላቸው። መጨረሻ ላይ በጣም የገረመኝ እንዲህ ይላል 12 ላይ በቶሎ እንዲመጣ የምትሰሩ ሁኑ ይላል። በቶሎ እንዲመጣ የምትሰሩ እናንተ የምትጠባበቁ ሰዎች ይሄ የሚመጣውን ጌታ በቶሎ እንዲመጣ ማድረግ ትችላላችሁ። የምትሰሩ በቶሎ እንዲመጣ እና ቆሜ ምንድነው እኛ የምናደርገው ጌታ እንዲመጣ ቶሎና አንድ ክፍል አገኘውኝ ጌታ ኢየሱስ ይሄ የመንግስት ወንጌል በተነገረ ጊዜ ሁሉ ፍጻሜ ይሆናል ይላል እና የመጨረሻው ፍጻሜ የሰው ሁሉ ምክንያቱም እዚሁ ክፍል ላይ የሚዘገየው ብዙዎች እንዲድኑ ነው ይላል። ስለዚህ ወንጌል ለሁሉ ከተሰበከ ብዙዎች ይድናሉ፣ የሚያመልጣው ያመልጣል። ስለዚህ የኛ ስራ ምንድነው? ቶሎ እንዲመጣ ከፈለገ ወንጌል ንገሩ፣ ብዙዎች እንዲድኑ አድርጎ የሚታገሰው ብዙዎች እንዲድኑ ስለሆነ ስለዚህ እናንተ የምትሰሩት ምንድነው? ወንጌል ስበኩ። ወንጌል ስበኩ እነ በብሬ እንደሚያረጉት አደባባይ መውጣት ላይ ተጠበቅ። እግዚአብሔር እያንዳንዱ ሰው ጋር ዛሬ ጧት ስንጸልይ ነበር። ምን ይላል መጽሐፍ ቅዱስ? እግዚአብሔር ፊልጶስን ወደ ኢትዮጵያ ጀንደረባ ወሰደውና ሰውየው በአጋጣሚ እግዚአብሔር ያዘጋጀው ሰው ስለሆነ ኢሳይያስ መጽሐፍ ስለ ኢየሱስ ነው የሚያወራው። ማለት ተዘጋጅቷል እኮ እንደዚህ አይነት ሰው አለ ዙሪያችን ላይ የተዘጋጀ ሰው እኮ ነው። እውነተኛውን ትክክለኛው የሚመራው ነው እንጂ እዛ ደርሷል። መጽሐፍ ገልጦ ስለ ኢየሱስ የተወራውን የኢየሱስን መከራ ነው የሚያነበው ኢሳይያስ ላይ ያለውን ግን አልገባውም። እና ምን አለው መንፈስ ቅዱስ? ቀረብ በል አለው። ዋው ቀረብ በል ወገኖቼ፣ ብንቀርብ ስንት ሰው ወደ ጌታ በመጣ እግዚአብሔር ስራ ይጀምር። አንዳንዶቹ እኛ ስላልቀረብን ሐሰተኞች አግኝተዋቸው ሌላ ቦታ ወስደዋቸዋል ባለመታዘዛችን። በመንገዳችሁ ላይ እግዚአብሔር ያመጣቸው ሰዎች ቀረብ በሉ ያለን ቀረብ በላለው ቀረብ አለ። ከዛ የምታነበውን ታስተውል። እንዴት ታስተውል? የሚመራኝ ሰውየው የሚመራው ነው እንጂ ይፈልጉ ጌታ መፈለግ ጀምሯል። እውነትን እየፈለገ ነው ግን የሚመራው ሰው ይፈልጋል። እና ሰበኩ። ስትሰብኩ አንዱስ ጴንጤ ገጠር ሄደና አሉ ከዛ 3 ዓመት ተቀምጦ ሲመለስ ከተማ የምስጋና ፕሮግራም አዘጋጀ። ምንድነው የሚሉት? 3 ዓመት ማንንም ጴንጤ መሆኔ ሳያቅ ተመለስኳል ሳይደበድቡኝ እና በጥበብ መመላለስ ነው እሱ። 3 ዓመት ማንንም ጴንጤ መሆኔ ሳያቁ ምንም ሳያስቸግሩኝ ወጥቼ መጣሁ። ጌታ ጠበቀኝ፣ አመስግኑልኝ። በጥበብ ጋሽ ጥበቡ እተየ ጥበቢት ጠጋ በሉ። እኔ ቻሌንጅ የምሆንበት እንገራቸው። እዚህ ጋር ቆሞ መስበክ ቀላል ነው። ቀላል ነው። የማታውቁትን ሰው ተጠግቶ ማውራት የእግዚአብሔር ጸጋ ይፈልጋል። ሁሉ ጊዜ ጸሎቴ ነው ጌታ እንዲያግዘኝ እሱን ችላ እንዳለን። እንደ መብሪያ አደባባይ ላትወጡ ትችላላችሁ። እስቲ ጸልዩና ጌታ ሰው ያሳጣችሁ ሰው ስጠኝ በሉትና እስቲ ጸልዩ። ስራ ቦታቸው ራሳቸው መጥተው ይዘረገፋሉ። እንዲሆንኩ በቃ እንዲሆንኩ ሲላችሁ ያንን ነገር ብቻ ትንገሯቸው። እግዚአብሔር እኮ እየሰጣችሁ ነው ሜዳውን። ኮንሺየስ መሆን ያስፈልጋል። እና ቶሎ እንዲመጣ ስሩ። ማራናታ ብላችሁ አትቀመጡ። ማራናታ እንዳላችሁ አፋችሁ እንደተናገረ ድርጊታችሁ እሱን ይረግ። ወንጌል ስበኩ እንዲመጣ እና ጴጥሮስ እስትንፋሱ ልትወጣ ባለው በመጨረሻው ጊዜ 2 ነገር ወቁ አላቸው። አንደኛ እነኚህ ዘባጆችን ወቋቸው እንዲህ አይነት ባህሪ ነው ያላቸው። እናንተ ደግሞ ይሄን ወቁ እንደሚጠብቅ ሰው
ይሄ እውነት እንደገባው ሰው ኢየሱስን እንደሚጠብቅ ሰው እንደሚጠብቅ ይሄንን ወቁ በቅድስና በእውነተኛ እግዚአብሔርን በመፍራት ህይወት ኑሩ ደግሞ መጠበቅ ይሁንላችሁ በደንብ ንጉሱን ጠብቁ ምትመጣዋን አዲሷን ኢየሩሳሌም ናፍቁ ጠብቁ ደግሞ እንዲመጣ ስሩ ወንጌልን ስበኩ ኢየሱስ ጌታ ነው